የሰጠሽን ዘር መልሶ ነሳሽ። በቁሜ መቀጣት እንዳለብኝ ነው የምታስበው? ልቤ ላንተ ሁሌም እንደተከረቸመ አልስማ። እስኪ የማይመስል ነገር ሮዛ ዴብን የልጄ ማጣት ምክንያት አንተ ነህ። ከዚህ ሁሉ ነገር እኔን አብረኸኝ ብትር ኖሮ ይሄ ሁሉ ችግር አይመጣም ነበር። ልጄንም ያሳጣኸኝ አንተ ነህ። ስለዚህ በዚህ ምክንያት ደግሞ አንተ ነህ ተጠያቂ ትለዋለች። ዴብም ይኸውልሽ ሮዛ፣ እኔ እንዳልቀርብሽ ያደረግሽው አንቺ ነሽ። ስራሽ ደግሞ እንዲቀርብሽ አላደረገኝም። እናም ደግሞ በጣም ይቅርታ አዝኛለሁ ልጃችን በማጣቴ ይላታል። ይኸውልህ ያንተ ይቅርታ አሁን ላይ ለኔ ምንም አያደርግልኝም፣ ይሄው ልጄን አሳጣኝ በቃ በማለት በጣም አዝናም ትለዋለች። ዳዊትም ምንም እንኳን ብታናድደውና ብታበሳጨው አሁን ላይ ግን ልጃቸውን በማጣቱ በጣም ተጸጽቷል። ሮዛንም ይቅርታ ብሎ ከጎኗም በቃ ተይው ሁሉንም ነገር አንቺን እንኳን አላጣን፣ አንቺንም እኮ ልናጣን ነበር በማለት ይመልስላታል። ሮዛም እኔ እንጃ ብላም ስትለው ቆይ ግን ምን ደግሞ ምን ለማለት ፈልገሽ ነው ብሎ ዳዊትም ይጠይቃታል። አዎ ጽንሱ ተርፎ እኔ ብሞት የምትመርጥ ይመስለኛል በማለት ደግሞ ቆይ ግን አንቺ ምንድን ነው የምታስቢው? በፍጹም ይህንን ነገር እኔ አስቤው አላቅም በጭራሽ ይላታል። አዎ ይኸውልህ ከዚህ በፊት ላስታውስህ እኔ እኮ ልጁን እንደወለድኩት እኮ አውጥተህ ልጥለኝ ነበረ በማለት አሁንም ሮዛ ተንኮሏን እና እንዲሁም ደግሞ ሴራዋን ትቀጥላለች። በቃ እባክሽን ተይ አሁን ለምንድን ነው ባለፈ ነገር ራስሽን ለምን ታስጨንቃለሽ? ሲላትም ሮዛ ቆይ ግን ምን ማድረግ እችላለሁ? አሁን ላይ እኔ ብዙ ነገር ጎሎኛል። በቃ ልጄንም አጥቻለሁ። አሁን ከአንተ ጋር የምኖርበትም መንገድ በጣም አጭር ነው በማለት ሮዛም እያዘነች ትነግረዋለች። ስም ቆይ ግን እስኪ አንድ ጥያቄ ልጠይቅሽ፣ ግን እኮ እንዴት ነው አደጋው የተፈጠረው እስኪ ያስረጅኝ ብሎም ይላታል። ሮዛም በሰዓቱ ምንም እንደማታስታውስና እንዲሁም ደግሞ ሐኪም ቤትም ስንት ቀን እንደተኛች እንደማታውቅ ነገረችው። በጣም ይበሳጭና ይኸውልሽ እኔ እየጠየኩሽ ያለሁት እኮ አደጋው ከተፈጠረ በኋላ ሳይሆን እንዴት ተፈጠረና እንዴትስ ደግሞ የትስ ነበርሽ ብዬ ነው እየጠየኩሽ በማለት ይላታል። ሮዛ ግን ደግሞ ልታስተባብል ትፈልጋለች። ሳም ክደቷን ቀጥላበታለች እና እኔ እንጃ አላቅም ብላም ትመልስለታለች። ዳዊትም እሺ ይሁን አሁን ላይ ግን አላስጨንቅሽም ይላታል። ሮዛ ግን ደግሞ ይህ ውሽማ የነበረው እሱ ለምንድን ነው ልጁን እያስወረርሽው በማለት እየጎተተም ከመኪና ውስጥ አስገብቶ እሷንም ደግሞ ቆይ እንዴት እንደዚህ ታደርጊያለሽ ብሎም መኪናውን በፍጥነት ሲነደው ነበረ የመኪና አደጋ የተፈጠረ። እናም በዛም ምክንያት እሱ ተጎዳ፣ እሷ ግን ደግሞ ተረፈች። እናም ሆስፒታል ሄዳ ይህ ሁሉ ነገር እንደማታስታውስና እንዴትም እንደተፈጠረ እንደማታስታውስ ነው። ነገር ግን እሷ ይህንን ለዳዊት መናገር ስለማትፈልግ ነው እንጂ ይህንን ነገር ደግሞ ታስታውሳለች። እንዲሁም የዳዊት ልጅ እንዳልሆነም ጠንቅቃም ታውቅ ነበር። ዳዊትም እሺ አሁን እንደዚህ ካልሽ ግን ደግሞ ስለዚህ ጉዳይ ግን ደግሞ እኔ ማወቅ እፈልጋለሁ ይላታል። ይህንን ነገር ማወቅ ምን አስፈለገ ብላ ሮዛም ልትበሳጭ ትሞክራለች። ይኸውልሽ ምክንያቱምማ በጣም በጉጉት የምጠብቀውንና እንዲሁም አሁኑኑ በቅርብ ላቅፈው ነው ያልኩት ልጅን ነጥቆኛል። ስለዚህ ደግሞ እንዴት እንደተፈጠረ ማወቅ አለብኝ ይላታል። ምስልም የዳዊትን በር በጣም ያንኳኳዋል። እናም በሩን ደግሞ የከፈተችው ሉሊት ነበረች። ስትከፍተው ግን ደግሞ ያየችውን ሰው ማመን ነበር ያቃታት። ምክንያቱም ደግሞ አቶ መሰለን እናም ዳዊትና ሉሊት አምልጠው እንደመጡና እንዲሁም ደግሞ አቶ መሰለ በጣም እንደተበሳጨም ነበረ። ነገር ግን አሁን ላይ ቤት ድረስ ሲመጣ በጣም ደንግጣም ትዘጋዋለች። እናም ይኸውልሽ አሁን ላይ ብትወጭና ብንነጋገር ይሻልሻል፣ እንደዚህ ተደብቀሽ አትቀሪም፣ የከፋ ይሆንብሻል፣ ነይ ውጭ ይላታል ሉሊትን። በፍጹም ይሄን በር ልከፍትልህ አልችልም በማለት ትመልስለታለች። ይኸውልሽ እኔ አቶ መሰለን እንኳን አይደለም ሴቶች ወንድ ሁሉም ሰዎች እኔ ጋር ለመኖር እንዴት እንደሚፈልጉ አታቂም፣ አንቺን ስለለመንኩሽ ነው ወይ? ይኸውልሽ እቀርብሻለሁ በማለት ሉሊትንም መናገር ጀመረ። ሉሊትም በጣም ተበሳጭታና ተናዳ ይኸውልህ እውነት ለመናገር የሚገርመው ነገር ግን እኔ አንተን ከማየት አይኔም ቢጠፋ ይሻለኛል፣ እሱን እመርጣለሁ ትለዋለች። ስለም በጣም ይስቅና ታዲያ አይንሽማ ከጠፋ እኮ አስቀያሚ ነው የምትሆኚው ይላታል።
ሉሊትም በጣም ታዝና ታዲያ ምን ዋጋ አለው የኔ ቁንጅና ካንተ ላይ ጣለኝ እንጂ መች ጠቀመኝ። ስለዚህ ካንተ ጋር ከሚጥለኝ አይኔ ቢጠፋ እመርጣለሁ፣ አንተን ግን በፍጹም ማየት አልፈልግም ብላም ሉሊትም ትመልስለታለች። አቶ መሰለም በጣም ይበሳጫል። ልንገርሽ አይደል አንድ ነገር የማታውቂው ነገር አለ፣ በሩን ክፈችውና እናውራ ሲላትም ሉሊት የፈለግከውን ነገር ማምጣት ትችላለ ብላም ትመልስለታለች። እሺ ይህንንስ ታውቂያለሽ ወይ? እናትሽ አባትሽን ከክሊኒክ እየመለሰችው መሆኑንስ ታውቂያለሽ ብሎም ሉሊትን ይጠይቃታል። ሉሊትም የቤተሰቦቿ ነገር ሲነሳ በጣም ትደነግጥና እና ታዲያ ምን ተፈጠረ ብላ አቶ መሰለንን ትጠይቀዋለች። እንደው ደውለሽ ጤናቸውን ብትጠይቂ ጥሩ ነው ብዬ ነው ሲላትም ሉሊት በጣም ትደነግጣለች። ሉሊት ያሰበችው ነገር ቆይ ግን አባቴ ከክሊኒኩ የወጣው በምን ምክንያት ነው? ቆይ ምን ሆኖ ነው በማለት ነበረ። አቶ መሰለም ግን ደግሞ እሷን ሊያስደነግጣት የሞከረው ነገር ቢኖርም ግን ሉሊት በፍጹም በሩን ልከፍት አልቻለችም። እናም እሷም ደግሞ ቶሎ ብላ ወደ ቤተሰቦቿም ትደውላለች። እናቷን ካወራችን በኋላ አባቷ በጣም እንድታመምም ትነግራታለች። እሺ በቃ መልሼ ደውላለሁ በማለት ስልኩን ትዘጋና በጣም ተናዳ በሩን ትከፍትና ቆይ ግን አንተ ሰውዬ ምን ፈልገ ነው ብላም ትለዋለች። ምን አለበት ሉሊት እውነት በሩን እንደከፈትሽው ልብሽን ብከፍችልኝ ብሎ አቶ መሰለም ሉሊትን ይጠይቃታል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ አዳዲስ ቪዲዮዎችን ይዤላችሁ ቀርባለሁ። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉን እናመሰግናለን። ትንሿ ሙሽራ ቀጣይ ክፍል ዛሬ ምን ተፈጠረ? ሮዛም ልጇን በማጣቷና እንዲሁም ደግሞ በደረሰባት አደጋ ዴብ በጣም አዝኗል። ዴብ ብዙ ነገር ብታደርገውም ግን ሮዛ አሁን ላይ እጇን ተሰብራና እንዲሁም ደግሞ ተጋግጣ ሲያያት በተለይ ደግሞ ልጇንም በማጣቷ ምክንያት በጣም ያዝናል። ነገር ግን ልጁን እንዴት ልታቻልሽ እንዲሁስ ደግሞ አደገው እንዴትስ ሊፈጠር ቻለ? ይሄን ግን ማወቅ እፈልጋለሁ ብሎም ይጠይቃታል። ሮዛም ግን ደግሞ ምንም አይነት መልስ የላትም ነበረ። ይህን መልስ መናገር ከብዷታል። እናም እባክሽን ንገረኝ እንዴት ነው የተፈጠረው ብሎም ዴብ በተደጋጋሚ ይጠይቃታል። ሮዛ ግን ደግሞ ይሄን ነገር ልትናገር አልቻለችም። እሺ ችግር የለውም አሁን አትናገሪ፣ አላስጨንቅሽም። ነገር ግን ደግሞ ማወቅ እፈልጋለሁ። ምክንያቱም ደግሞ ልጄን እና በቅርብ አቅፈዋለሁ ብዬ ስጠብቀው የነበረውን ልጄን አሳጥቶኛል። ስለዚህ በዚህ ምክንያት ደግሞ ትነግርኛለች በማለት እሱም ደግሞ አሁን ግን ተዩ አላስጨንቅሽም ይላታል። መሰለም ሉሊትን እባክሽን ቆይ አንቺ ግን ለምንድን ነው እንደዚህ በሩን እንደከፈትሽው? ለእኔም ልብሽን ብከፍችልኝ ምን አለበት ብሎም ይላታል። በጭራሽ ይህን ነገር እንዳታስበው አንተ ሰውዬ ግን ጤነኛ አይደለም ወይ በማለት በጣም ትበሳጭበታለች። እንዲሁም ልንገርህ አይደለ እናም እኔ ለአንተ ልቤ ሁሌም እንደተከረቸመ ነው ይላታል። አቶ መሰለም ይውልሽ ሙሽሬ ደግሞም ስትቆጭ እንዴት አባትሽ ነው የምታምሪው በማለት ይመልስላታል። ስም በጣም ተናዳ አንተ ሰውዬ ያንተን ነገር ያሳየኝና ሺህ ዓመት የምስቅበት ጊዜም ይመጣል ብላ በጣም ትናደዳለች። አቶ መሰለም ቆይ እሺ ተረጋጊ፣ ረጋበይ፣ ለምንድን ነው እንደዚህ የምትናደጀው በማለትም ይመልስላታል። ለምንድን ነው እንደዚህ የምትበሳጨው? ያላቅምኮ ኃይል እያወጣች ነው፣ እናም እንዳትጎጅ ይላታል። ሉሊትም እስኪ በእናት ካሰብክልኝ በቃ ተወኝ በቃ ልኖርበት። እኔ እኮ ያልኩሽ ከንጉስ ጋር ኑሪ ነው እንጂ ሌላ ነገር ምንም ነገር አላልኩሽም በማለት ይመልስላታል። ሉሊትም በዛን ሰዓት በጣም ትናደዳል።